ሰላም ጤና ይስጥልኝ ውድ የተከበራችሁና የተወደዳችሁ በዓለም ዳርቻ የምትገኙ ደጋግ ኢትዮጵያውያን እንዲሁም ኤርትራውያን ይህ የአፋልጉኝ ፕሮግራማችን ነው። ከመረጃዎቻችን ጋር አብራችሁ ቆይታ እንድታደርጉ እነሆ በትህትና እንጠይቃለን። መልካም ቆይታ። እንግዲህ ከአፋልጉኝ የቴሌግራም ፕሮግራማችን ላይ ብዙዎች እንግዲህ አፋልጉን እያሉ የሚመጡ የጠፋባቸውን አባቶች ልጆች አባቶቻቸውን ሊሆን ይችላል፣ ልጆች እናቶቻቸውን ሊሆን ይችላል፣ እንዲሁም ወላጆች ልጆቻቸውን ሊሆን ይችላል እና ይህ እኔነት ደግሞ ታውቁታላችሁ። እኔም እናቴን ለብዙ ዓመታት ጠፍታብኝ ይህንን መከራ ይህንን አሰልች የህይወት የደጅ መጥናት የጠፋብኝ ሰው በህይወቴ መቼ ይሆን የሚመለሰው ብሎ መጠበቅ በጣም ይደክማል እንደምታውቁት። እና እናቴን ሳገኝ ደግሞ ያገኘሁት እረፍት ሌላ ነው። ስለዚህ ብዙዎችን ከቤተሰቦቻቸው ጋር በማገናኘት ለማሳረፍ እንዲረዳን ይህንን አፋልጉኝ ፕሮግራም እየሰራን ወደ እናንተ እያቀረብን እንገኛለን። ነገር ግን ብዙ ተመልካችና አድማጭ ወይም ደግሞ ለብዙ ሰው እየደረሰ አይደለምና እባካችሁን የብዙ ሰዎችን እንባ ለማበስ የተጠፋፉትን ደግሞ ለማገናኘት አሁንም የግል ጥረታችሁ እንዳይለየን በማለት በቀጥታ ወደ አፋልጉኝ ባይ እናት ልጄን አፋልጉኝ በማለት እንግዲህ ጥሪዋን የምታቀርብልንን እናት መረጃዋን ከሷ አንደበት ከመስማታችን በፊት እዚህ ጋር ከግሩፑ ቀንጨብ ተደርጎ የተወሰደውን ወደ እናንተ አቀርባለሁ። እንግዲህ እንዲህ ይላል። አፋልጉኝ ባይ እናት ወይዘሮ አበባ ዘሩ ከባህር ዳር ተፈላጊ ልጅ አንተ ሆነኝ ዮሴፍ የሚባል ከባህር ዳር በ1984 የካቲት 19 የተወለደ አሁን 34 ዓመት ሊሆነው የሚችል ወደ 23 ዓመታት የጠፋብን ያው እንግዲህ 11 ዓመት ልጅ ሆኖ ስለጠፋ 23 ዓመት ያህል እናት ልጇን እንግዲህ ፈልጉልኝ እያለች የመጣችው ለዛ ነው። ብዙ ዓመታት ነው እንግዲህ ልጇን የቆየችውና የጠፋብኝ ልጄ አፋልጉኝ ባይ ቦታው እንግዲህ ባህር ዳር ቀበሌ 02 ከአያቱ ጋር ይኖር የነበረ በ11 ዓመቱ እንደወጣ አልተመለሰም ነው የምትለው ይህች እናት። እና የሆነ ሰዓት አዲስ አበባ ይኖር ነበረ። ይህ ተፈላጊ የ11 ዓመት ልጅ ሆኖ የጠፋብኝ ልጅ አንተ ሆነኝ ዮሴፍ አፋልጉኝ በማለት ጥሪ የምናቀርበው እኔ እናትህ እንዲሁም እኔ እናትህ አበባ ዘሩ አሳዳጊው ደግሞ አያቱ አለሚቱ ተበጀ የምትባል ናቸው። እንግዲህ ሁለቱም አፋልጉኝ የሚሉት የምትኖረው በባህር ዳር ቀበሌ 2 እንዲሁም የስልክ መረጃዎች አሉ እዚህ ጋር 0918 21 58 15 ያው እንትኑ መረጃው ላይ እዚህ ላይ ስክሪኑ ላይ ስለማስቀምጥላችሁ በዛ በመደወል በተለይ በዚህ አፋልጉኝ ላይ ትልቁ የተጠፋፉት የምናገናኝበት ወይም ደግሞ ሊገናኙ የሚችሉበት ትልቁ አንድ ሚስጥር ቅጽል ስም ካላችሁ አደራችሁን ቅጽል ስማችሁን በመናገር እንዲሁም የሆነ ወላጆቻችሁ የሚያውቁት ጠባሳ ወይም ደግሞ የሆነች ምልክት ካለች እሷንም በመናገር ያችን እንግዲህ የሚያውቃት ባለቤቱ ወይም ደግሞ የጠፋው ሰው ነውና በዚህ መልኩ ልትገናኙ ትችላላችሁ። ለምን እኔም ያው እናቴ ጥጋብ ብላ ትጠራኝ ነበርና ጥጋብ የምትባለዋን ስሜ ለማንም ለሶሻል ሚዲያ ባለመናገሬና ስሜ ላይ ስሜ በሶሻል ሚዲያ ላይ እንደው ባለመጻፌ ጥርጣሬ እንኳን እንዳልፈጥርባቸው አድርጌያለሁና ስለዚህ ይህን ይሆን ዘንድ እንዲጠቅማቸው ቅጽል ስማቸውንና ያለውን የሰውነታቸው አንዳንድ ምልክት መረጃውን በማቀበል እንግዲህ ጠፉብንን ለማግኘት ቀላል ዘዴ ይፈጥርልናል ማለት ነው። ይህ የ11 ዓመት ልጅ ሆኖ የጠፋው
ልጅ እንግዲህ ስሙ አንተ ሆነኝ ዮሴፍ ነው የሚባለው። የ11 ዓመት ልጅ ሆኖ ነው የጠፋው እና ልዩ ምልክቱ ትላለች እናት ልዩ ምልክቱ በሆነችው በልጅነቱ ደሴ ያለን ወድቆ በነበረችው ቅንድቡ ስር እና ጉንጩ ስር አካባቢ ባለችው ጠባሳው ስፍ ነው ብላለች እና በዚህ ቅጽል አያቱ በምትጠራው ስሙ ወንድማገኝ ብላ ነው የምትጠራው አያቱ። እናቱ ደግሞ የምትጠራው አንተ ሁነኝ ብላ ነው። ስለዚህ በእነዚህ መረጃዎች ይህ የጠፋው ልጅ ራሱ ይህንን ታሪክ በመስማት እኔ ነኝ ብሎ ሊመጣ ስለሚችል መረጃውን ያው ስልክ ቁጥር አለ። በዚህ ካልሆነም በኔ በኩል በዚህ በሮዛ አፋልጉኝ ብዬ በተለያዩ በመለቀው ሶሻል ሚዲያ ላይ በስፖቲፋይ፣ በዩቲዩብ፣ በፌስቡክ፣ በቲክቶክ በቲክቶክ ደግሞ ሮዝ አፋልጉኝ የሚል የራሱ የቲክቶክ ፔጅ የአፋልጉኝ ፔጅ እንዲሁም የዚህ የሮዝ አፋልጉኝ በዛ በመታገኘኝ ሰዓት እንግዲህ አንተ የጠፋኸው ልጃቸው ከተገኘክ በኔ እንግዲህ እናትህን ማግኘት ትችላለህ እና በእንደዚህ መረጃዎች እባካችሁ እናቲቱ በሰጠችው የልጇ መረጃ ልጇን እንድታገናኟት አደራ ላለው። እንግዲህ ይህንኑ ራሱን ነው እንግዲህ መረጃው የምትደግመው እናት። ነገር ግን እኔ በጽሁፍ ሞር እንድትረዱ ብዬ ያው አንብቤዋለሁ በራሴም ትንሽ ጽሁፉን በመጻፍ ጥርት ያለ መረጃ እንዲደርሳችሁ ለማድረግ እየሞከርኩ ነው። እኔ እንደዚህ ካደረኩ ደብል ኢንፎርሜሽን እንዳይሆንባችሁ ነበር በፊት አጠር ማደርገውና የሆነ ስህተት እንዳይፈጠር ነው። አሁን ግን ሳስበው ያለውን መረጃ እንዲህ ጥርት አድርጌ ሳነብ ምናልባት ነገሮቹ ክሊር ይሆናሉ ብዬ አስባለሁ። እና እንግዲህ በየቦታው የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ይህንን መረጃ የእናቱን መረጃ በመስማት ለብዙ ሰዎች በማዳረስ ይህችን እናት ከልጇ ጋር እንድታገናኟት አደራውን ለእናንተ ሰጥተናል። እንግዲህ አብረን መረጃውን ከእናቲቱ እንከታተል። ስለነበረን ቆይታ እናመሰግናለን። ሰላም ጤና ይስጥልኝ። እንደምን ዋላችሁ? እኔ አባዘሩ እባላለሁ ከባህር ዳር ነው። ልጅ አንተ ሆነኝ ዮሴፍ አያሌው ይባላል እና የጠፋኝ በ11 ዓመቱ ነው። እንደጠፋ ቀረ እና እስካሁን ድረስ እኔ እየፈለኩት ነው። እኔ ገንዘብም ምንም ስለሌለኝ በምን ብዬ ልፈልገው ልጅን እና ይሄንን ልጅ በጣም አፋልጉኝ የኔ እናት። በቃ ምን ብዬ ልናገር? እናትዬ ስሙ አንተ ሆነኝ ዮሴፍ አያሌው ይባላል። እኔ እናቱ ነኝ አባዘሩ። እሷ ያወጣችለት ወንድማገኝ ብላ ነው የምትጠራው አያቱ እና ከፊቱ ላይ ደስ የነበርነ ህፃን እያለ ወድቆ ካይኑ ከቅንድቡ በላይ የሆነ ስፌት አለው። ከጉንጩ ላይም እንደዛ ካይኑ በታች ማለት ነው። እነዚህ ምልክቶች አሉት በህፃንነቱ የወደቀው። ሌላ ነገር የለውም። በቃ አንተ ሆነኝ ዮሴፍ አያሌው ይባላል። ምን ያሰማኝ ይሆን ግን ደሞ ምን ነው እቱም ያርግልኝ ጆሮዬን በላይ ጉድ ነው። ምስራች ነው ሁሌም እኔን ናፈቀኝ ቸር ወሬ ልስማበት እንዳኮረኮረኝ። ምስራች ነው ሁሌም እኔን ናፈቀኝ ቸር ወሬ ልስማበት እንዳኮረኮረኝ። ምን ያሰማኝ ይሆን ግን ደሞ ምን ነው እቱም ያርግልኝ ጆሮዬን በላይ ጉድ ነው። ምስራች ነው ሁሌም እኔን ናፈቀኝ ቸር ወሬ ልስማበት እንዳኮረኮረኝ። ምስራች ነው ሁሌም እኔን ናፈቀኝ ቸር ወሬ ልስማበት እንዳኮረኮረኝ። እኔ ጆሮዬን በልቶኛል ሀገር ወገኔ ናፍቆኛል። ሐዘናቸውን አልወድም ክፋይን ካፌ ሁሉንም በስደት ብኖር እርቄ ሀገሬ ብሆን ደምቄ ሰላማችሁን እሻለው ቸር ወሬ እናፍቃለው።
ሰምቼ በሰላም ልደር አሜን ቸልስማበት ክፉን ያርግልኝ ምስራች ናፍቆኛል ደስታ ደርብልኝ እለምንሃለው እንድኖር በምድሬ በጆሮዬ ልስማ መልካሙን ቸር ወሬ ቸር ወሬ አሰማ 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 ቸር ወሬ ያርግልኝ ጆሮዬን በላይ ጉድ ነው ምስራች ነው ሁሌም እኔን ናፈቀኝ ቸር ወሬ ልስማበት እንዳኮረኮረኝ ምስራች ነው ሁሌም እኔን ናፈቀኝ ቸር ወሬ ልስማበት እንዳኮረኮረኝ ምን ሊያሰማኝ ይሆን ግን ደግሞ ምን ነው እቱም ያርግልኝ ጆሮዬን በላይ ጉድ ነው ምስራች ነው ሁሌም እኔን ናፈቀኝ ቸር ወሬ ልስማበት እንዳኮረኮረኝ ምስራች ነው ሁሌም እኔን ናፈቀኝ ቸር ወሬ ልስማበት እንዳኮረኮረኝ በልቤ ደስታ ፈክቼ ፊቴም እንዲያምር ተውቦ ነፍሴ አትሰበር በሐዘን መልካም ቀን ይታደጋግሞ ሕፃኑን ወጣት ያርግልኝ ጎልማሳው ዕድሜ ጥግ ድረስ ዳር ከዳር ጤናውን ሰጥቶ ሀገሬ ቸር ግምጃ ይልበስ የጆሮ ሚስጥር ረቂቅ ዜና ያስደንቀኛል ክፉ ስሰማ ብቻ ቸር ይሁን ውስጤ አይሸበር ደጉን ሰምቼ